የ30 ዓመቷ ዩክሬናዊት ወጣት ያና ኪሻን በአንድ አፓርትመንት ውስጥ ተገላ ተገኘች። ፖሊስ በቦታው ደርሶ አስክሬኗን ሲመለከት እጅግ በሚዘገንን ሁኔታ እንደተጎዳችና ከመሞቷ በፊት ከፍተኛ ስቃይ ደርሶባት እንደነበር በቀላሉ መረዳት ይቻል ነበር። የዚህ ግድያ ቁጥር 1 ተጠርጣሪ ታዲያ የፍቅር ጓደኛዋ ካናዳዊው ደራሲ ብሌክ ሊቤል ሆነ። ትልቁ ጥያቄ ግን ለምን የሚለው ነበር። ምላሹ ታዲያ አሳዛኝና ያልተለመደ ሆኖ ተገኘ። ውድ ቤተሰቦቼ እንደምን ቆያችሁኝ? ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬም እንደተለመደው በአንድ አሳዛኝና እጅግ ያልተለመደ ለፖሊሶች እንግዳ የሆነ እውነተኛ የወንጀል ታሪክ ይዤላችሁ ቀርቤያለሁ። ይህን ቪዲዮ ላይክ ብላችሁ በመጀመር እንዲሁም ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። እስከ መጨረሻውም እንድትመለከቱ ከወዲሁ እየጋበዝኩ አብራችሁን ቆዩ። ያና ኪሻን ዩክሬን ተወልዳ በዛው ነበር ያደገችው። ትምህርቷን በዛው ሀገሯ ዩክሬን ካጠናቀቀች በኋላ የተሻለ የሥራ ዕድል ወዳገኘችበት ሀገር አሜሪካ መጣች። አሜሪካ ከገባች በኋላ በፋይናንስና አካውንቲንግ ዘርፍ ስራዋን እየሰራች ኑሯን በዛው ቀጠለች። ያና በዚህ የህይወት መንገድ ላይ አንድ ሰው ትተዋወቃለች። ይህ ሰው ብሌክ ሊቤል ይባላል። ብሌክ ከሀብታም ካናዳዊ ዜግነት ካላቸው ወላጆች የተገኘ ሲሆን እሱም ረዘም ያለ ጊዜውን በካናዳ ኖሮ በካናዳ ዩኒቨርሲቲ ትምህርቱን ከተማረ በኋላ ነበር ወደ አሜሪካ መጥቶ ኑሮን የጀመረው። ብሌክ የሚኖርበትን ሀገር ቀይሮ ወደ አሜሪካ ሲመጣ በገንዘብ በኩል አንዳች ችግር ሳይኖርበት የተመቻቸ ኑሮን በአሜሪካዋ ሎስ አንጀለስ ይኖር ነበር። በ2015 ዓ.ም ያናና ብሌክ በጋራ ጓደኞቻቸው አማካኝነት ይገናኛሉ። የሁለቱ ግንኙነት በፍጥነት እያደገ ይመጣና ወደ ፍቅር ይገባሉ። በዚህ ሰዓት ግን አንድ እንግዳ ነገር፣ ብሌክ በዛው ሰዓት ከሌላ አማንዳ ብራውን ከተባለች ሴት ጋር ህጋዊ ጋብቻ ላይ ነበር። ነገር ግን ብሌክ ከህጋዊ ባለቤቱ አማንዳ ጋር ያለው የትዳር ህይወት በፍቺ ሊጠናቀቅ የነበረበት ወቅት ላይ መድረሱ ከያና ጋር ያለውን ግንኙነት እንዲያጠናክር ይበልጥ እድል የሚሰጠው አጋጣሚ ነበር። ብሌክ የፊልም ፕሮዲዩሰር እና የመጽሐፍ ጸሐፊ ሆኖ ሲኖር በአብዛኛው የሚጽፋቸው ጽሑፎች ከአስፈሪና የወንጀል ነክ ዘርፎች የሚመደብ ነበር። ብሌክ አንዳች የአእምሮ ጤና ችግር ያለበትና ስሜቱ በቅጽበቶች የሚቀያየሩ ነበሩ። ሆኖም ግን ከያና ጋር የነበረው የፍቅር ጅምር መልካም ይመስል ነበር። ብዙም ሳይቆዩ ያና ነፍሰ ጡር ሆነች። ይህ አጋጣሚ ታዲያ ለጥንዶቹ ይበልጥ ደስታን የፈጠረ ነበር። በዚህ ደስተኛ የመሰለው ግንኙነት ልጃቸውን በመጠባበቅ እየዘለቀ መጣ። በኋላም ሴት ልጅ ተወለደች። ስሟንም ዲያና ብለው በማውጣት ሰየሟት። የያና ልጅ መውለድ ተከትሎ ወላጅ እናቷ ከዩክሬን ልጇንና የልጅ ልጇን ለመንከባከብ ወደ አሜሪካ መጣች። በዛም አንድ አፓርትመንት ተከራይተው ልጇን እንዲሁም የልጅ ልጇን በቶሎ እንድታይ ቅርብ ሆኖ አረፈች። በዚህ ወቅት ግን የብሌክ ጤነኛ የማይመስሉ አእምሮ የሚያመጣቸው ሀሳቦች እየታዩ መጡ። ከነዚህም ውስጥ አንደኛው ትንሿ የተወለደችው ልጅ ዲያና ከኔ በላይ ትኩረትን አግኝታለች በሚል በገዛ ልጁ የመቅናት መንፈስ ተናወጠው። ያና ለልጇ የምታደርገው እንክብካቤ ለራሱም ልጅ እንዳልሆነ አይነት ብሌክ በያና ዘንድ መረሳትና መዘናጋት ይሰማው ጀመር። በዚህና ሌሎች ጥቃቅን በሚመስሉ ሁኔታዎች ቤቱ አዲስ በተወለደችው ልጅ በፍቅር መሞላት ሲገባው ሰላማቸው እየተናጋ ሄደ። በዚህ መሃል ግን ብሌክ በአንድ አጋጣሚ ወደ እስር ወረደ። ይህም አንዲት ወጣት ላይ ጾታዊ ትንኮሳ አድርሷል በሚል ክስ ነበር። ብሌክ ከያና ጋር ካለው ግንኙነት ውጪ ሌሎች አፓርትመንት ተከራይቶ የሚያኖራቸው ሴቶች እንደነበሩ ይነገራል። ታዲያ ከነዚህ ሴቶች መሃል ከአንዷ ጋር በተፈጠረው ነገር በጾታዊ ትንኮሳ ነበር የተከሰሰው። ሆኖም ግን ብዙም ሳይቆይ ከእስር ተለቀቀ።
ከእስር ተለቆ ወደ ቤቱ ከተመለሰ በኋላ ግን ከያና ጋር በነበረው የባሰ አለመግባባት ያና ልጇን ይዛ እናቷ ወዳለችበት ቤት አቀናች። ቤቱን ጥላ ከወጣች ከ4 ቀናት በኋላ ግን ዳግም ከብሌክ ጋር ስለ ሁለቱ ለማውራት ልጇን እናቷ ጋር ትታ ወደ ብሌክ አፓርትመንት አመራች። ከዚህ በኋላ ነው እንግዲህ አስደንጋጩ ነገር የተፈጠረው። እናቷ ለተወሰነ ጊዜ በስልክ ካወራቻት በኋላ ዳግም ስትደውል ልጇን ማግኘት አልቻለችም። በዚህም ይህ ሁኔታ አንድ ቀን ተሻገረ። እናት ሁኔታውን ለፖሊስ በማስረዳት የልጇ ነገር እንዳሳሰባት ገለጸች። ፖሊስ በቤቱ ደረሰ። የቤቱን በር በኃይል ሰበረው። ከገቡ በኋላ መኝታ ቤት ውስጥ ገቡ። በዚህ ሰዓት ነበር እጅግ ዘግናኙን ነገር የተመለከቱት። ያና በንጹህ ነጭ አንሶላ ላይ እርቃኗን ሆና እጅግ ዘግናኝ ነገር ተፈጥሮባት ሞታ ተገኝታለች። ከቅንድቧ ጀምሮ ከፊት ለፊት ከሚታየው የፊት ቆዳዋ ውጪ ያለው ከአንገት በላይ የቆዳ ክፍል ተገፏል። የራስ ቅሏ ክፍል በግልጽ ይታያል። አንደኛዋ ጆሮዋ ተቆርጦ ወጥቷል። የአስክሬን መርማሪዎች በኋላ ላይ እንዳስቀመጡት አስተያየት ከፊቷ ላይ የተነሳው የቆዳዋ ክፍል በመሳሪያ ተቆርጦ በእጅ እንደተገፈፈ ይጠቁማሉ። በዚህም እጅግ የሚዘገንነው ነገር ደግሞ ይህ ሁሉ ስቃይ ሲሆን ሟቿ በህይወት እያለች ነፍሷ ሳትወጣ መሆኑ ነበር። በያና ሰውነት ውስጥ የነበረው ደም እጅግ ያነሰ ሆኖ መገኘቱ ሌላ ያሳለፈችውን ወደ ሞት የሚወስድ ስቃይ የሚያሳይ ነበር። ከዚህ በኋላ ብሌክ በቁጥጥር ስር ዋለ። በድርሰት ላይ የሚጽፋቸውን ነገር በእውነተኛው ዓለም ላይ ለመፈጸም በመነሳሳት በገዛ የልጁ እናት ላይ እጅግ አሰቃቂውን ነገር ፈጸመ። እንዲህ አይነት ከሰብአዊነት እጅግ የራቀውን ነገር በልብ ወለድ ታሪክ መስሎ በጋዱ ፈጸመው። ብሌክ የሚኖርበት የምናብ ዓለም ውስጥ ያናን ተጠቂ አድርጎ ከቷት ያለምንም ጥፋቷና ያለ ኃጢያቷ የሰው ልጅ ሊቀበለው ከሚችለው የስቃይ መጠን በላይ ሩቅ ተጉዛ ህይወቷን አጣች። ፍርድ ቤት ጁን 26 2018 ዓ.ም ባሳለፈው ውሳኔ ብሌክ ዕድሜ ልክ በእስር ቤት በሮች ስር ታስሮ እንዲቆይ ወሰነበት። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ላይክ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለዚህ ቻናልም አዲስ ሆናችሁ የምትመለከቱ ሰብስክራይብ እያደረጋችሁ ተቀላቀሉ። በሌላ አዲስ የወንጀል ታሪክ እስክንገናኝ ድረስ ቸር ቆዩልኝ።